ሰላም ጤና ይስጥልኝ። የመንበር ቲዩብ ነው። የዕለቱ መረጃዎች ከዚህ ቀጥሎ እናሰማለን። 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት የሥራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ሥራ 83 በመቶ የአስተዳደር በደል አቤቱታ በመንግስት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ሪፖርቱ ጠቁሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮችን መሰረት በማድረግ በ9 ተቋማት ቁጥጥር ተደርጓል ተብሏል። በዚህ የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መደረሱን ተቋሙ አስታውቋል። ቁጥጥር ከተደረገባቸው ቦታዎች አንዳንዶቹ በሐረሪ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያና በትግራይ ክልላዊ መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱን መግለጫው ይጠቁማል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎችን ለመቀበል ቢያቅድም 431 አቤቱታዎችን መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርበዋል። አቤቱታዎች ውስጥ 47 በመቶ ያህሉ በተቋሙ ስር የሚወድቁ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ተብሏል። በሩብ ዓመቱ ከዚህ በተጨማሪ በአጠቃላይ 43 ያህሉ የአቤቱታ አይነቶች እንደቀረቡለት በላከው መግለጫ ተመልክተናል። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀረበች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት አባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተልን መርጠናል ሲሉም ተናግረዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህንን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸውም አብራርተዋል። ወደ ውጭ ሀገር እልካለሁ በማለት 2 ሰዎችን ከ700 ሺህ ብር በላይ ያታለለች ግለሰብ ላይ ክስ መመስረቱን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተጠርጣሪዋ ሌኒ በላይ የምትባል ሲሆን የግል ተበዳዮችን ወደ ውጭ ሀገር እልካቸዋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 9 መተባበር ህንፃ ላይ እና ወረዳ 8 ስርኤም ህንፃዎች አካባቢ በመቅጠር መሆኑን የምርመራ መዝገቡ ይገልጻል። ተጠርጣሪዋ አንደኛዋን የግል ተበዳይ ያታለለቻት ወደ እስራኤል ሀገር ልክሻለሁ በማለት ከክፍለ ሀገር አዲስ አበባ ካስመጣቻት በኋላ ለቪዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣትና 200 ሺህ ብር በባንክ አካውንት እንድታስገባላት ማድረጓን በምርመራ መዝገቡ ተገልጿል። ይህ በእንዲህ እንዳለ ግለሰቧ ተመሳሳይ የማታለል ዘዴን ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤምሬት በ320,173 ብር ሲፒኦ አሰርታ በመቀበል ትሰወራለች። የተጠርጣሪዋ መሰወር ያስደነገጣት የግል ተበዳይ ለየካ ክፍለ ከተማ ፖሊስ መምሪያ ጉዳዩን እንዳሳወቀችና ፖሊስ መረጃውን እንደደረሰው ግለሰቧን አፈላልጎ በመያዝ ተገቢውን ምርመራ በማጣራት መዝገቡን ለአቃቤ ሕግ ልኮ ክስ የተመሰረተባት መሆኑን ፖሊስ መምሪያው አስታውቋል። ወደ ውጭ ሀገር ሄዶ የመስራት ፍላጎት ያለው ማንኛውም ሰው ሕጋዊ ፈቃድ ካለው አካል ተገቢውን መስፈርት በማሟላት እና በሕጋዊ መንገድ ብቻ መጨረስ እንደሚገባ የአዲስ አበባ ፖሊስ መልእክቱን በማስተላለፍ እንደዚህ አይነት የማታለል ወንጀል የተፈጸመባቸው ግለሰቦች ካሉ ወደ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪዋን አይተው ለማረጋገጥ ተጨማሪ መረጃ እንዲሆኑ ጥሪውን አስተላልፏል።
ፈረንሳዩ አሰልጣኝ አርሴን ቬንገር በአርሰናል በቆዩባቸው 22 ዓመታት በርካታ ዋንጫዎችን አንስተዋል። አርሴናል አንድም ጨዋታ ሳይሸነፍ ዋንጫን ያነሳባት እንደ አውሮፓውያን አቆጣጠር የ2003-2004 የውድድር ዘመን ጨምሮ 3 የፕሪሚየር ሊግ ዋንጫ፣ 7 ኤፍኤ ካፕ እና 7 የኮሚኒቲ ሺልድ ዋንጫ ማንሳት ችለዋል። የራሳቸውን የእግር ኳስ ፍልስፍና እንደሚከተሉ የሚነገርላቸው አርሰን ቬንገር በማለዳ ከቤታቸው በመውጣት በሩጫ ቀናቸውን የመጀመር ልምድ አላቸው። በፈረንጆቹ ሚሊኒየም መባቻ የጀመሩት የመሮጥ ልማድ በአዛውንትነት እድሜያቸውም አልተቋረጠም። ላለፉት 24 ዓመታት በየቀኑ ከ8 እስከ 10 ኪሎ ሜትር የመሮጥ የዘወትር ተግባራቸው አድርገውታል። አርሰን ቬንገር ሩጫ ስሮጥ በተሻለ መልኩ ቀኔን እንድጀምርና በተለየ መልኩ እንዳስብ ያደርገኛል ሲሉ ስለ ልማዳቸው ተናግረዋል። የአእምሮ ጤናቸውን ጨምሮ የአካል ጥንካሬያቸውን እንደጨመረ የሚናገሩት አርሰን ቬንገር በጎዳናዎች ላይ መሮጥ የማይችሉበት ሁኔታ ቢፈጠርም በጂም ውስጥ እንደሚሮጡ ገልጸዋል። አርሴን ቬንገር በፊፋ የእግር ኳስ ልማት ላይ እየሰሩ ይገኛሉ ሲሉ የስፖርቱ ዓለም ዝነኞች ሚስጥር የሚባለው ሚዲያ ተናግሯል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ ድረስ በሰላም ቆዩ።